አይወረወር የሳት አለሎ አይቆረጠም የብረት ቆሎ። ይኸውና ሮበርት ጋብርኤል ሙጋቤ ሞቱ። ኖሮ ኖሮ ከሞት ዞሮ ዞሮ ከቤት አይቀርም እንደሚባለው ሆኖ 95 ዓመት ኖረው ሞቱ። የፈጠራቸው ያስቀመጠበትን አይረሳምና ጉልበታቸው እስኪፈዝ አእምሮአቸው የሚያውቁትን እስኪሰርዝ አንደበታቸው ንግግሩን እስኪያቋርጥ ጠብቆ ወሰዳቸው። ከሰጣቸው ዕድሜ 37ቱን የሀገር መሪ አድርጎ የተቀረውን የሀገራቸውን ነጻነት ለሚታገለው ድርጅት መሪ፣ ቀሪውንም አስተማሪ አድርጎ በእስር ቤትም በጫካም በቤተ መንግሥትም አቆይቶ በቃህ ሲላቸው ወሰዳቸው። ከበፊትም ጀምሮ ከሚታከሙበት የሲንጋፖር ሐኪም ቤት በሐኪሞቻቸው እጅ ሞቱ። አስከሬናቸው ከሲንጋፖር በክብር ተሸኝቶ በሀገራቸውም የክብር አቀባበል ተደርጎለታል። ፕሬዝዳንት ምናንጋጋዋ ከነባለቤታቸው አይሮፕላን ጣቢያ ድረስ ሄደው በጦር አዛዦች ማዕረግ ሙሉ ወታደራዊ ሰልፍ ተደርጎለት ጀነራሎች ተሸክመውት የሀገራቸው ሕዝብ ግራ ቀኝ ተሰልፎ ስማቸውን እያሞገሰ ከፍ ያለ የክብር አቀባበል ተደረገለት። ከአይሮፕላን ጣቢያ ተጓጉዞ በክብርና በአጀብ ወደ ሩፋሮ ስታዲየም አረፈ። የሩፋሮ ስታዲየም ዚምባብዌ ነጻነቷን ስትቀዳጅ ራሳቸው ሮበርት ሙጋቤ በእንግሊዝ ቅኝ ተገዥነት ለቆየው ሕዝባቸው የምስራች ንግግር አድርገውበት ነበር። አሁን ደግሞ ከ39 ዓመት በኋላ ሕዝባቸው የመጨረሻ ስንብቱን እንዲያደርግላቸው ባለፈው ሐሙስና ዓርብ አስከሬናቸው አርፎበታል። የዚምባብዌ ሕዝብ የነጻነት መሪው መሆናቸውን እያሰበ ምንም በደል ቢፈጽሙበት ያደረጉለትን መልካም ነገር እያስታወሰ ጠጠር ቢጥሉ ማረፊያ የማይገኝ እስኪመስል ድረስ በስቶ እያወደሰ ሐዘኑን ገልጾላቸዋል። ባለፈው ሐሙስ ሹማምንት በአስከሬኑ አጠገብ እያለፉ ሐዘናቸውን ከገለጹ በኋላ ለሕዝቡ ክፍት ሆኖ ነበር። ያን ጊዜ እዚያ የነበረው ሕዝብ አስከሬኑ አጠገብ ለመድረስ አንድ ጊዜ ተነዶ ቢጋፋ ምድር ቁና ሆነች። በአንዱ ላይ እየተነባበረ እስከ መውደቅ ደረሰ። በርካታ የተጎዱ ሰዎች ተዘርረውና ወደ ሐኪም ቤት ሲሄዱም ታይተዋል። በኋላ በፖሊስና በወታደሮች ኃይል ነው የተረጋጋው። ወደ ማታም አስከሬናቸው ሰማያዊው ጣራ በተሰኘው ቤታቸው በሄሊኮፕተር ተወስዶ በማግስቱ ዓርብም በዚያው መንገድ ተመልሶ በስታዲየም ውሏል። አዳሩም ሰማያዊ ጣራ ተብሎ በተሰየመው ቤታቸው እንዲሆን ተደርጓል። ቤታቸው ያልሁት ከመንግሥት መሪነቱ የወረደ ሰው የሚኖርበት ቤተ መንግሥት አይባልም ብዬ እንጂ ቤቱስ በዘመናዊነቱም በስፋቱም በውድነቱም ባደመቁት ዕቃዎችም ፕሬዝዳንቱ ከሚኖሩበት ቤተ መንግሥት የበለጠ መሆኑ ተነግሮለታል። ሮበርት ሙጋቤ በሕዝባቸው ዘንድ ቅሬታ ካስከተሉባቸው ተግባሮች አንዱም እንደ ሰማያዊ ጣራ አይነቶቹ ንብረቶቻቸው በሕዝብ ገንዘብ የተሠሩ ናቸው በመባላቸው ነበር። ከሥልጣን ሲወርዱም ከንብረታቸው አንዲት ሳንቲም ያልነካባቸው ሕዝባቸው ይኸው አሁንም ያንኑ ቤታቸውን ለቅሶ መድረሻ አድርጎታል። መቼም ሮበርት ሙጋቤ በሕይወታቸው ሳሉ አነጋጋሪና አነታራኪ አጨቃጫቂም ሰው ነበሩ። ብዙ ጊዜ እሳቸውን በተመለከተ የተለያዩ አስተያየቶች መጎተት የተለመደ ነው። ዛሬም በሞታቸው የክርክርና የጭቅጭቅ አጀንዳ ሆነው ነበር። ጭቅጭቁ የተነሳው በቀብራቸው ምክንያት ነው። የዚምባብዌ መንግሥት ራሳቸው ፕሬዝዳንት ምናንጋጋዋ ለሕዝባቸው የሙጋቤን መሞት መርዶ ሲናገሩ ቀብራቸው የነጻነት ታጋይ አርበኞች በሚቀበሩበት ቦታ በክብር ይፈጸማል ሲሉ ተናገሩ። ቤተሰቦቻቸው ደግሞ ማናለና ቀብራቸው በትውልድ ቀያቸው በኩታሜ ሲሆን በቤተሰቦቻቸውና በቅርብ ዘመዶቻቸው እንጂ የክብር አቀባበልና ግርግር ብሎ ነገር የለም አሉ። ራሳቸው ሙጋቤ በሥልጣን በነበሩበት ዘመን የአርበኞች መቀበሪያ ይሁን ብለው በከለሉት ቦታ እንዲቀበሩ መንግሥት ግፊት ለማድረግ ፕሬዝዳንት ምናንጋጋዋ ቤተሰቦቻቸውን አነጋግረው ነበር። ነገር ግን ቤተሰቦቻቸው እምቢ አሉ። ነገሩን ለማብረድ ሽማግሌዎች ገብተው ሁለቱንም አግባብተው ቀብራቸው ሐራሬ በሚገኘው የአርበኞች ሐውልት አጠገብ እንዲሆን በመጨረሻ ተስማምተዋል። ያሸኛኘት ሥነ ሥርዓቱ ግን በብሔራዊ ስታዲየም ቅዳሜ እንዲሆን ተስማምተዋል። በዚህም በርካታ የአፍሪካ መሪዎችና የቻይናውን ፕሬዝዳንት ጭምር ለቅሶ ለመድረስ ሐራሬ ገብተዋል። የቤተሰቡና የመንግሥት መሪዎች ጭቅጭቅ የተነሳበት ነገርም አለው። ሙጋቤ ለሕክምና ሲንጋፖር በነበሩበት ወቅት ሞታቸውን ያወቁት ይመስላል።
በአርበኞች መቃብር እንዳይቀበሩ ተናዘው ነበር ይላሉ። ቀብሬ በትውልድ ቦታዬ በኩታማ ይሁን፣ አንድም ባለስልጣን በቀብሬ ላይ እንዳይቆም ብለው ተናዘዋል ተብሎ ነበር። ይኸው ኑዛዜያቸው በየመገናኛ ብዙሃኑ ተሰራጭቶ ስለነበረ ፕሬዝዳንት ምናንጋጋዋም ሆኑ ሌሎች ሹማምንት አልሰሙትም ማለት አይቻልም። ግን የሽማግሌውን የቁጣ ኑዛዜ መነሻ ስለሚረዱት እርሳቸው ነገር ስተው እንዲህ ቢሉ ክብራቸውን ዝቅ አናደርግም ብለውም ይሆናል። ቤተሰቦቻቸው ደግሞ ኑዛዜ የማስፈጸም ኃላፊነት አለብን ብለውም ይሆናል። ያም ሆነ ይህ ለሚደመጡ ሽማግሌዎች ክብር ይግባቸውና የሙጋቤ መቃብር ሐራሬ በሚገኘው የአርበኞች ሐውልት አጠገብ እንዲሆን ተቆርጧል። የቀድሞው የዚምባብዌ ፕሬዝዳንት ሮበርት ሙጋቤ በትግል ጓዶቻቸውና በሹማምንቱ ላይ ያላቸው ቅሬታ ከስልጣን ያለ ፍላጎታቸው ስላስወገዷቸው መሆኑ ይገመታል። 37 ዓመታት ሙሉ የቆዩበትን የሀገር መሪነት በ93 ዓመታቸው ልቀጥልህ ቢሉት አልኳን አላቸው። ተፈጥሮ በርጅና ብታደነግዛቸውም የስልጣኔን ነገር ተው ብለው ሙጭጭ አሉ። ሮበርት ሙጋቤ እንደ ብዙዎቹ የአፍሪካ አምባገነን መሪዎች በስልጣናቸው ከመጡባቸው ለእናታቸውም አይመለሱም ይባሉ ነበር። ስልጣኖን ልቀቁ ሳይሆን ስልጣኖን አካፍሉ ከሚሏቸውም ሰማይና ምድር ቢያልፍ ይሻላቸዋል እየተባሉ ይተቹ ነበር። ፕሬዝዳንት ሙጋቤ የሚሉት እየጠፋቸው የሰውነታቸውን ሚዛን እንኳ መጠበቅ አለመቻላቸው እየታየ ስልጣኔንማ አልለቅም ባይሆኑ ቀስ ብለውም 40 ዓመታት ለሚበልጧቸውና ለድሮ ጸሐፊያቸው ለነበሩት ባለቤታቸው ስልጣን ለማስተላለፍ መንገድ ማደላደል በመጀመራቸው ነቃፊያቸው በዛ። ከናካቴው ምክትል ፕሬዝዳንቱንና የቀድሞ የነጻነት ታጋውን ታማኛቸውን ምናንጋጋዋን ከምክትል ፕሬዝዳንትነታቸው አነሷቸው። ይህን ጊዜ የነጻነት ታጋዮች የበዙበት የመከላከያ አዛዦች አሁንስ በዛ ብለው ሙጋቤን ይብቃህ አሏቸው። ምናንጋጋዋንም ወደ ስልጣን መለሷቸው። ሙጋቤ በዚህ እርምጃ ቅር እንደሚሰኙ የታወቀ ነው። ስለዚህ በእርሳቸው እልህኝነት በቀብሬ ላይ ሹማምንት እንዳይቆሙ ብለው ቢናሰሱ አይገርምም። ሮበርት ሙጋቤ በሚስቶቻቸው ምክንያት በሕዝባቸው ከተጠሉ መሪዎች አንደኛው ናቸው ተብለው ሊጠቀሱ ይችላሉ። እንደ ቻይናው ማኦ፣ እንደ ሩማንያው ቻውቺስኮ፣ እንደ ቱኒዚያው ቤን አሊ ሙጋቤም በሚስታቸው በግራሻያ የሥልጣን ጉጉትና መረን የለቀቀ የምቾት ኑሮ የሚተቹ ነበሩ። የዛኑ ፒኤፍን የወጣት ሊግ አስተባብረው ነባሮቹን ሹማምንት እየገፉ ተከታዮቻቸውን ማደራጀታቸው በባላቸው ስም ፈላጭ ቆራጭ መሆናቸው ቅሬታ አሳድሮ ስለነበር ፕሬዝዳንት ለመሆን ሲፈልጉ ምን እስክንሆን ድረስ እንጠብቃለን የሚሉት ነባር ሹማምንት የሙጋቤን የሥልጣን ዕድሜ ወሰኑት። ሮበርት ሙጋቤ ዕድለኛ ናቸው ማለት ይቻላል። የመከላከያ አዛዦቹም ሆኑ የተኳቸው መሪዎች ጃጅተሃል እረፍ አሏቸው እንጂ በዚህ ተመለስ በዚህ ተቀለስ አላሏቸው። ትጠየቃለህ ትወረሳለህም አላሏቸው። በአክብሮት እባክዎ ብዙ ደክመዋልና አረፍ ይበሉ አሏቸው እንጂ ገድለዋል፣ ቆርጠዋል፣ በድለዋል ተብለው እንኳን ክስ ወቀስ አልደረሰባቸውም። በመረጡት ቤተ መንግሥት በሚመስል ቤታቸው ተቀመጡ ተባሉ እንጂ በዚህ ተወሰን ያላቸው የለም። እንደ ብዙዎቹ የአፍሪካ መሪዎች ከስልጣን ባወረዷቸው ወታደሮች አልተሰቃዩም። እንደ ሩዋንዳው መሪ በችጋር ተጠብሰው እንዲሞቱ፣ እንደ ኢትዮጵያው ንጉሥ ታንቀው እንዲገደሉ፣ እንደ ዛይሩ መሪ ተቆራርጠው እንዲወገዱ፣ እንደ ላይቤሪያው መሪ በጥይት ተደብድበው እንዲሞቱ አልተደረጉም። ከስልጣናቸው በስተቀር በሁሉም ነገር እንደ ቀድሞአቸው እንዲሆኑ ተፈቅዶላቸዋል። የዚምባብዌ የአሁን መሪዎች ትዕግስትና ብልሃት ያላቸው ውለታንም የሚያስቡ ኖረው ጀግናችን የሚሏቸውን መሪ ማዋረድ አልፈለጉም። አሜሪካንና እንግሊዝን ከሚያክሉ ሀገሮች ከግራ ቀቀኝ እየተላጉ እንደገና ዳቦ ከላይና ከታች እሳት ሲነድባቸው በጽናት ቆመው አፍሪካዊነትንና ጥቁርነትን የሚያስከብሩትን ጀግናቸውን ዕድሜያቸው በውርደት እንዲጠናቀቅ አልፈቀዱም። ስለዚህ ዝም አሏቸው። የባለሥልጣንን እግር እየተከተሉ ወሬ ማሟሟቅ የሚወዱት ጋዜጠኞችም ከእንግዲህማ ከእርሳቸው ምን እናገኛለን ብለው ሲርቋቸው ሙጋቤ ተረሱ። በዚያውም ሞት አጠቃለላቸው።
ሮበርት ሙጋቤ በተለያዩ ጉዳዮች የሚሞገሱም የሚወቀሱም ነበሩ። በስልጣናቸው የማይደራደሩ፣ የሕዝብ ድምፅ በሚለው ብዙም የማይስማሙ፣ በሰብአዊ መብት ጥሰት የሚወነጀሉ ነበሩ። ሀገራቸውን ዚምባብዌን ከእንግሊዝ የ100 ዓመት ቅኝ ተገዥነት ለማላቀቅ የታሰሩ፣ የተሰቃዩ፣ የታገሉና ነፃ ያወጡ መሪ በመሆናቸውም ይወደሳሉ። የሀገራቸውን ጥቅም ለማንም አሳልፈው የማይሰጡ፣ የምዕራባውያን ዛቻና ማዕቀብ የማያስደነግጣቸው፣ ሁልጊዜም እምቧባይ በመሆናቸው በጥቂቶች እጅ የነበረውን መሬትም ለጥቁሮች በማከፋፈላቸው ደጋፊዎቻቸው ያወድሷቸዋል። ሙጋቤ ሁሉንም ሆነው እየኖሩ ነበሩ። የሀገሮቻቸውን መንግሥት አቋም ይዘው የሚያስተጋቡት የምዕራብ መገናኛ ብዙሃን ሙጋቤ የሰብአዊ መብት ጥሰት ጭራቅ አድርገው ይስሏቸዋል። ግን የእነዚህ የመገናኛ ብዙሃን ጩኸት ማስተጋባት የጀመረው የነጮች መሬት ከተነካ በኋላ ነው። በጥቂት ነጮች እጅ ይዞታ የነበረው መሬት ለጥቁሮች መከፋፈል ከጀመረ በኋላ ነው። ከዛ በፊት ሮበርት ሙጋቤ የሚወቀሱበትን ተግባር በሕዝባቸው ላይ ፈጽመዋል። የተቀናቃኛቸውና እንደርሳቸው ሁሉ የነጻነት ትግል ያካሄዱት የጆሹዋ ኒኮሙን ደጋፊዎች በሚገኙበት አካባቢ 20 ሺህ ነዋሪዎችን በአሰቃቂ ሁኔታ አስገድለዋል። ይህን አሜሪካም እንግሊዝም ካናዳም ያውቃሉ። ያን ጊዜ ምንም አላሏቸውም። ሙጋቤ ምንጊዜም ግብረ ሰዶማዊነትን ያወግዛሉ። ምዕራባውያኑ ይህን አቋማቸውን አውግዘው ማዕቀብ መጣል የጀመሩት የነጮቹ መሬት በኃይል ከተወሰደ በኋላ ነው። ሕዝባቸው ይህን ሁሉ ትግላቸውን ያውቅላቸዋልና ጨርሶ ድጋፉን ሊያሟጥጥባቸው አልቻለም። እኚህን አንጋፋ አፍሪካዊ መሪ ለመሰናበት በተለያዩ መድረኮች ከተናገሯቸው ጥቂቶቹን ኃይለ ቃሎቻቸውን ላስታውስ። አርጅተሃል፣ ስልጣን ልቀቅ ለሚሏቸው ይህን መሰል መግለጫ ሰጥተው ነበር። No, the party will find a successor. It's the people who will find a successor. I came from the... ሕዝቡ ተተኪውን ይፈልጋል። እኔ የመጣሁት ከሕዝብ ነው። ጡረታ ለመውጣት ስናገር ሕዝቡና ፓርቲው እንደ ዕውቀታቸው የሚተካኝን ይፈልጋሉ። ግን ለዚያ ጊዜው ገና ነው። በዚህ ዕድሜ የተወሰነ ርቀት መጓዝ እችላለሁ። አልችልም? በ26ኛው የአፍሪካ ኅብረት የመሪዎች ጉባኤ ላይ እግዚአብሔር እስኪጠራይ ድረስ ብለው በመናገራቸው ሰውየው ካልሞቱ ስልጣን እንደማይለቁ ፍንጭ መስጠታቸው ነው ተብሎ ተገምቷል። What you would want from me, I will still be there. I will still be there until God says. እኔን በምትፈልጉኝ ቦታ ሁሉ አለሁ። እግዚአብሔርና ብሎ እስኪጠራኝ እዚያው ቆያለሁ። ነገር ግን በሕይወት እስካለሁ ድረስ ጉልበቱ አለኝ። እጃቸውን ለውጥ ይጨብጥ። ሙጋቤ የተባበሩት መንግስታት ድርጅትን ስብሰባ የሚጠቀሙበትና የሚፈልጉት የነጮቹን የአሜሪካና የእንግሊዝን መሪዎች ለመተቸት ነው ሊባል ይችላል። በደቡብ አፍሪካ ተካሂዶ በነበረው እርዝ ሰሚት ላይ የእንግሊዙ ጠቅላይ ሚኒስትር ብሌርም ሙጋቤም ተገኝተው ነበር። ያን ጊዜ ደግሞ ማዕቀብ የተጣለበት አፍላው ጊዜ ነበር። ሮበርት ሙጋቤ ተራቸው ሲደርስ ወደ ብሌር እየተመለከቱ እንዲህ አሉ። We don't mind having and bearing sanctions banning us from Europe. ከአውሮፓ ስለሚጫንብን ማዕቀብ ቁባ አንሰጠው። ወትሮም እኛ አውሮፓውያኖች አይደለንም። ከነሱ ግዛትም አንድ ኢንች አንጠይቅ። ስለዚህ ብሌር አንተም የራስህን ብሪቴን ጠብቅ፣ እኔም የኔን ዚምባብዌ እጠብቃለሁ እንዲህ ሲሉም መልሰዋል። Compensation. We told the farmers they get their compensation from the British and the Americans. Americans had promised also to support the British. ለገበሬዎቻችን አሜሪካና ብሪቴን ካሳ እንደሚከፍሉ ነገርናቸው። ነገር ግን እነሱ ቃላቸውን አልጠበቁም። ብሌር ለተወሰደው መሬት ገንዘብ ካልከፈለ እጃችንን አጣምረን በስመ አብ ወወልድ ወመንፈስ ቅዱስ እያልን እየጸለይን ዝም ማለት ነው ያለብን። ብሌር እሱ ማን ነው? ብሌር የብሪቴን ጠቅላይ ሚኒስትር ነው። እኔም የዚምባብዌ ፕሬዝዳንት ነኝ። ስለዚህ ነው እሺ ካሳውን አንከፍልም ካላችሁ መሬቱን እንወስዳለን ብለን እንወሰድ። ትክክለኛና ሚዛናዊ እርምጃ ነው። Balance, fair. በተባበሩት መንግስታት ስብሰባ ላይ የአሜሪካና የእንግሊዝ መልእክተኞች በተገኙበት በጋለ የሞቀ ስሜት በሀገራቸው ላይ የተጣለው ማዕቀብ ሕገ ወጥነት የተናገሩትም እንደዚህ ብለው ነበር።
These illegal sanctions continue to inflict economic deprivation and human suffering. ይህ ህገወጥ ማዕቀብ በሁሉም ዚምባብዌያን ዘንድ የምጣኔ ሀብት ድቀትና የሰብአዊ ጉዳት አድርሷል። ማዕቀቡ በህዝባችን አይን የሚታየው እንደ ማገቻና ጥቃት ተደርጎ ነው። ይህ ማዕቀብ መንግስትን ለመለወጥ ውጤት ያስገኛል ተብሎ እንደሆነ በቅርቡ በሚደረገው ምርጫ ውጤት መንግስት የመለወጥ ዓላማቸው እንደማይሳካ ያውታል። የምግብና የነዳጅ እጥረት ያጋጠማት በሮበርት ሙጋቤ አስተዳደር ምክንያት መሆኑን ለሚጨቀጭቋቸው ሁሉ ችግሩ የምዕራባውያኑ ሴራ መሆኑን በኃይለ ቃል ከመናገር ቦዝነው አያውቁም። If these sanctions were intended to effect regime change created by a former colonial power, why the hand of the British? Why the hand of the Americans here? እዚህ የተፈጠረው ችግር ያሁን ሳይሆን በቀድሞ ቅኝ ገዢዎች የተፈጠረ ነው። እዚህ የብሪታንያ እጅ ለምን ጥልቅ ይልብናል? የአሜሪካ እጅ ለምን ጥልቅ ይላል? ይህን መጠየቅ አለብን። I am president of my country. We have our own rules here. እኔ ሀገሬ ፕሬዝዳንት ነኝ። እዚህ የራሳችን ህግ አለን። ነጻ ሀገር ነን። ጣልቃ ለምን ይገቡብናል? ወደ አሜሪካ እንዳይገቡም የተላለፈባቸው ውሳኔ ትርጉም የለሽ ሲሉ ተችተውታል። That's what you expect from governments of እንዲህ አይነት በመርህ ከማይመራ መንግስትና ግለሰቦች ከተጠራቀሙበት ሀገር ምን ይጠበቃል? አሜሪካን ለመጎብኘት ጉጉት የለኝም፣ ግን እንደ ነጻ ሰው የትኛውንም የዓለም ክፍል ለመጎብኘት እፈልጋለሁ። ምዕራባውያን በዚምባብዌ ሰብአዊ መብት አይከበርም ብለው ከሚከሷቸው አንደኛው ምክንያት የግብረ ሶዶማውያንን መብት ይጋፋል እያሉ ነው። በእርግጥ ደግሞ ፕሬዝዳንት ሙጋቤ የግብረ ሶዶማውያን መብት አለ ብለው አያምኑ። በሐራሬ በተደረገ ህዝባዊ ስብሰባ ሀገራቸው የግብረ ሶዶማውያን ልማድ ለማስተናገድ እንደማትችል ጠረጴዛ እየመቱ በኃይለ ቃል ነግረዋል። ወጣት ወንዶችና ሴቶች እባካችሁ ወንድና ወንድ ሴትና ሴት ለመጋባት መብት አልተሰጣችሁም። በተባበሩት መንግስታት ድርጅት የመሪዎች ጉባኤ ላይም ብሌርና ቡሽ ባሉበት እንዲህ ብለው ተናግረዋል። ከልማዳችንና ከእምነታችን ውጭ የሆኑትንና አዲስ መብቶች ተብለው የሚነገሩንን አንቀበልም። እኛ ግብረ ሶዶማውያን አይደለንም። እንኳንስ ተጠይቀው ባይጠየቁም መልስ ለመስጠት የማይታክቱት ፕሬዝዳንት ሮበርት ሙጋቤ አቋማቸውንና ንግግራቸውን እየሰነጠቁ ለሚጽፉባቸው የምዕራብ ጋዜጠኞችም አውሮፓና አሜሪካ በጋዜጠኞቻቸው የኔን አንደኛው ኃጢአት የሚያደርጉት ግብረ ሶዶማውያንን ከአሳማና ከውሻ የከፉ ናቸው፣ ምክንያቱም አሳማና ውሻ ወንድና ሴት መኖሩን ያውቃሉ ብዬ በተናገርኩት ነው። መጽሐፍ ቅዱስም ሰው የሚፈጠረው በተቃራኒ ጾታ ጋብቻ መሆኑን ያስረዳል። የተፈጠርነው እንደዚያ በመሆኑ ካሜሮንን ገደል ግባ እንለዋለን። ፕሬዝዳንት ሮበርት ሙጋቤ በተባበሩት መንግስታት አወቃቀርና መቀመጫ እስከሆነው ከተማ ድረስ ተቃውሞ አላቸው። ይህንኑ ተቃውሟቸውን ለዓመታት ዘልቀውበታል። በአዲስ አበባ ተካሂዶ በነበረው የአፍሪካ የመሪዎች ጉባኤ ላይ አንስተው ማሳሰቢያውን ለዋና ጸሐፊው ባንኪሙን ፊታቸውን አዙረው ስማቸውን እየጠሩ ነግረዋቸዋል። All of us here are born out of the struggle for our elders. We were all once upon a time. እዚህ ያለነው ሁሉ ከአባቶቻችን ትግል የተወለድን በአንድ ወቅት ሁላችንም በቅኝ ገዢዎች ስር የነበርነን። እዚህ አዲስ አበባ ቅኝ ተገዢ ካልነበረች ሀገር የመጣ ማን ነው? ማንም። እርግጥ ዛሬ ነፃ ነን እንላለን። አባቶቻችን ግን ነፃ አልነበሩም። አባቶቻችን እየተጎተቱ ወደ ሌላ ሀገር ተወስደዋል። በሄዱበት ሀገር በስቃይ ኖረው ሞተዋል። ዛሬ በእርግጥ ኦባማ አለ። ግን እሱ ምንድን ነው? የሚናገረው የእነሱን ቋንቋ ነው፣ የሚፈጽመው የእነሱን ተግባር ነው እንጂ የእኛን አይደለም። ዛሬም የበላዮቹ ነጮቹ ናቸው። We are supposed to be free
and independent Mr. Ban Ki-moon. Supposed to be free, the 54 ነፃ ሀገሮች ስለሆንን ነፃ መሆን እንፈልጋለን። ሚስተር ባንኪሙን ፊታቸውን ወደ ባንኪሙን ያዞራሉ። ሚስተር ባንኪሙን ነፃ ሀገር ነን ብለን በየዓመቱ መስከረም በተባበሩት መንግስታት ድርጅት እንሄዳለን። እዛ ለመሄድ ብዙ ገንዘብ እናጠፋለን። ለጠቅላላ ጉባኤ ንግግር አድርገን እንመለሳለን። ግን በጸጥታው ምክር ቤት ያሉ ጌቶች በቋሚ አባልነት እኛ ያለንን ስልጣን ያህል አይኖራችሁም ይሉናል። እና ደጋግመን እንጠይቃለን። የጸጥታው ምክር ቤት እንደገና ይዋቀር። Reform the Security Council. I want to tell you, Mr. Ban Ki-moon, you are a good man. ሚስተር ባንኪሙን አንተ መልካም ሰው እንደሆንክ እነግርሃለሁ። በእርግጥ ተልኮ ባይሆንም ተዋጊያችን ልናደርግህ እንችላለን። ለክብራችን፣ ለማንነታችን፣ ለስብዕናችን፣ ለአፍሪካዊነታችን እንታገላለን። እኛ እውነተኛው የተባበሩት መንግስታት ድርጅት አባል አይደለንም። የይምሰል አባላት ነን። የይምሰል አባል ሆነን መቀጠል አንችልም። የተባበሩት መንግስታት ድርጅት እንዲቀጥል ከተፈለገ ሁላችንም እኩል አባል መሆን አለብን። እንደ አባል የሚከበርና የሚደመጥ ድምፅ ሊኖረን ይገባል። ከ54 መንግስታት 2 የቋሚ አባላት እንዲኖሩ ለምን አይደረግም? እኛም ሰዎች መሆናችንን ሳትነግራቸው አትቀርም ሚስተር ባንኪሙን። መንፈስ እንዳልሆን ንገራቸው። እኛም የዓለም አባል ነን፣ የዓለም አካል የሆነችው። እርሳቸው እንደሚሉት ከሆነ ደግሞ ከጥላቻም በላይ ተደጋጋሚ የግድያ ሙከራ ተደርጎባቸዋል። የግድያ ሙከራውንም እየጠቀሱ እንዲህ እያሉ ይቀልዳሉ። እኔ እኮ ሞቶ በመነሳት ኢየሱስን እበልጠዋለሁ። ኢየሱስ ሞቶ የተነሳው አንድ ጊዜ ብቻ ነው። እኔ ግን እስካሁን የቆየሁት ብዙ ጊዜ ሞትን ድል ነስቼ። ሮበርት ሙጋቤ ጥላቶቻቸውን ለማሳጣት ለመዝለፍና ለመሳደብ ቦታ የማይመርጡትን ያህል ወዳጆቻቸውን ለማመስገን ልባቸው ሙሉ ነው። አብዛኛዎቹን የአፍሪካን መሪዎች ወንድሜ ማለት ይቀናቸዋል። ቻይናን ደግሞ ከሰማይ የወረደች የአፍሪካ አጋር አድርገው ይቆጥሯታል። በደቡብ አፍሪካ በተካሄደው የአፍሪካ ቻይና ጉባኤ ላይ እንዲህ አሉ። Before I read my statement, I must say, after listening, መግለጫዬን ከማንበብ በፊት የፕሬዝዳንት ሺ ጂንፒንግ ንግግር ከሰማሁ በኋላ ይህችን ሐሳብ ማካፈል እንዳለብኝ ተሰምቶኛል። እርዳታቸው ሁሉንም መስኮች የሸፈነ በእርሻ፣ በማዕድን፣ በመሠረተ ልማት፣ በኢንዱስትሪ፣ ድህነትን በመቀነስ ረገድ ወዘተ ወዘተ ለሕፃናቶቻችን፣ ለሴቶቻችን ብዙ እርዳታ፣ የተሟላ እርዳታ እንደሚያደርጉ የሚገልጽ ሙሉ ንግግር ነው። ሁላችሁም ከፍ ያለ የአድናቆት ድጋፍ ሊሰጣቸው እንደሚገባ እንደምትስማሙ አምናለሁ። ረጅም ጭብጨባ። በአንድ ወቅት ድሃ የምትባለውን አህጉራችንን ወክለውልናል። ቅኝ ገዣችን ሆና የማታውቅ ሀገር ትላንት ቅኝ ገዢዎቻችን የነበሩት ሊያደርጉልን የምንጠብቀውን እነርሱ አደረጉልን። ጆሮ ካላቸው ያዳምጡ። እግዚአብሔር ቻይናንና ሕዝቦቿን ይባርክ። ሮበርት ሙጋቤ ጠላቶቼ እና እኔን ለማስወገድ ይፈልጋሉ ለሚሏቸው ምዕራባውያን የእሳት አለሎ የብረት ቆሎ ሆነውባቸው ኖረዋል።